ወዴት ነው የምሮጥ? ወዴት ነው የምሮጥ? አንተ በዚህ ልክ ነው የምፈልገው? በዚህ ልክ ነው? በዚህ ልክ ነው? በዚህ ልክ ነው? ስለ አባትህ ነው እኮ እየጠየቅኩህ ያለው። ሰማኛለህ? እዚህ ጋር ስላንተ እናት ብቻ ነፍስ አይደለም እየነገርኩህ ያለሁት። በዚህ ሁኔታ ላይ በዚህ ስራ ላይ በዲና የተነሳ ብዙ ነፍስ ጠፍቷል። ያንተ እናት ያንተ ቤተሰብ አይደለም እዚህ ጋር የሚያሳስበኝ። እሺ አባትህ ለእናንተን ለማዳን እየለፋ እየጣረ ነው እንደምታወራው ከሆነ ለምንድን ነው አንተ ጥላቻ ያደረብህ? ለምንድን ነው በዚህ ልክ አባትህን የምጠላው? ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ምን ተታውቂና ምትነግሪው? ምን ትነግሪው ነው? የምታውቂው ነገር አለና ምን አይደለም። ተረጋግተሽ ምን ማለት ነው? እንደ ካሜራ ደቅሞ ፎቶ ላሳይሽ እችላለሁ። እዚህ ግቢ ውስጥ ተከራይተው ሲኖሩ የነበሩትን ሰዎች ናቸው። ብዙ ተከራይ አለ። የትኛው ነው የምትገዛው? አሁን የት አካባቢ ነገር መታወቂያ ነገር አለ ማለት ነው። ግቢው ሙሉ የእናንተ ከሆነ ለምንድን ነው እዚህ ውስጥ የምትኖሩት? ከዚህ ከተከራይ ልጅ ጋር እንደዚህ HIV በሽተኛ ነኝ በሚል በተኛበት ቦታ ምን አይነት ሰው ብትሆን ነው? አሁን ህሊና የለ እዚህ ጋር ቁጭ ብለን ስንጨቃጨቅ ራሱ አያምርብንም። እንዴት ትናገራለሽ? ያለውን ነገር ተናግሬያለሁ። አስተማሚ ነኝ ስትል አልነበር እንዴ? እኛ እርዳታ አልጠየቅንም እኮ እናንተ ነው የመጣችሁብን። እርዳታም አንፈልግም እኛ። እርዳታ እየተደረገልን ነው። ቤተሰቦች የሉትም? ቤተሰቦች የሉትም። የለም ምንም ቤተሰብ የለም። ማን ነው ያለው? እንዴት ነው የምትኖረው? ይሄ ነገር ራሱ እናንተ ቢቀርባችሁ እኮ ነው የሚሻለው። ምንድነው የምትፈልጉት? ምንድነው የሚቀርብ? HIV ነው ተብሏል። እንግዲህ ያው የሀገር መድኃኒት አሸክሞኛል። የምችለው እንዴት ነው? እዛ አካባቢ ላይ የት አካባቢ ነው የሚኖረው? ስለዚህ እኔ የምፈልገውን ነገር ታደርግልኛለህ፣ አንተ የምፈልገውን ነገር አደርግልሃለሁ። ምንድነው እያወራሽ ያለሽ? የዲና አገልጋይ ነሽ አንቺ? ነበርኩ። ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት? እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ እና እናንተ ስለ ልዑል እያጣራችሁ እንደነበረ ነው። ይሄንን መረጃ ቢያንስ ይጠቅማቸዋል ብዬ አስቤ ነው። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ናት። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። ቤቷ ውስጥ ቁጭ ሆነ እንዴት የገታ ሁኔታውንም እንዴት እንደነበረ በምን አይነት መንገድ እንደነበረ እሱንም እንድትነግሪኝ እፈልጋለሁ። ስለ ልዑል ነፍስሽን ሸጠሽ ነው እንዴ እንጀራ መብላት የምትፈልጊ? ዲና ሰራተኞች ቤተሰቦቻችሁን እንደዚህ ለምን? ምክንያቱም አደገኛ ሴትዮ ስለሆነች። ማንኛውም ልጅ ኖርማል ልጅ ሆኖ አይደለም የተፈጠረው። ኬዝ አለበት። መድኃኒቶቹ በዛ ላይ እኔ ጋር ናቸው ያሉት። እንደዚሁ በቃ እለት ተእለት የሚወድቅ ልጅ ነው፣ ታማሚ ነው። በልዑል የተነሳ ይቅርና በማንኛውም ሰው ለማንኛውም ሰው እርዳታ የምናደርግ ሰዎች ነበረ። የተለየ ስል ትንሽ ወደ እርጅናው ጠጋ የሚል አለባበስ ነው። ካፖርት ኮፍያ ምናምን ብቻ ራሱን ለመቀየር ሞክሯል። እዚህ ነበረች፣ ወደ ለስራ ጉዳይ ነው ወደ ውጭ ሄደችው፣ ትመለሳለች ምናምን ነገር አለ። ሆቴል ማረፉን አልፈለገውም ነበር። አሁን እኔ ሆቴል ባርፍ
እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው። አንድና አንድ ውሳኔ የወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው። ምን እየቀለድክ ነው? እየቀለድኩ አይደለም እንጂ ምንድነው እያልክ ያለው? ከወሰነች የምትወስነውን ውሳኔ ትወስን እንጂ ወዴት ነው የምሮጠው? ወዴት ነው የምሮጠው? ምንድን ነው የሚያስሮጠው? ወዴት ልትሄድ ፈልገህ ነው? ልወጣ። ወዴት ነው የምትወጣው? ወደዚህ ልወጣ። ና ቀጥል። ለምንድን ነው የምትቀጥለው? ልቀቀኝ፣ ልወጣበት እንዴ። ና ቀጥል እያልኩህ አንዴ። ማናችሁ ናንተ? ምንድን ነው ሲያስሮጠኝ ነበር? ማናችሁ ናንተ? ምንድን ነው? ምንም አላስኩህ። ና ዘር በል። ና ቀጥል። ጥሩ ነው። ነገራቶች በምንፈልጋቸው መንገድ እየሄዱ ነው ብዬ አስባለሁ። ማለት ያው እንደተመለከታችሁት ነው። ትንሽ ሮጦም ለማምለጥ ምናምን ሙከራ አድርጎ ነበር፣ ግን በቁጥጥራችን ስር ውሏል። አሪፍ ነው፣ ተመስገን። ጥሩ ነው። ነገራቶች ባሰብነው መንገድ እየሄዱልን ነው የሚገኘው። ለምን መሮጥ እንደፈለገ ለምን ሮጦ ማምለጥ እንደፈለገም ያው አልገባኝም። መናገር ያለበትን ነገር ይናገራል ብዬ አስባለሁ። አሁንም ደግሞ እምነግራችሁ ነገር እባካችሁ ያው ሁሌም ከኛ ጋር እንደሆናችሁ አውቃለሁ፣ ሁሌም ካጠገባችን እንደሆናችሁ አውቃለሁ። ግን በቃ ብቻ ጸሎታችሁ አይለይ ለማለት ነው የምፈልገው። ምክንያቱም አሁን ላይ እኔ ለእናንተ ከምነግራችሁ በላይ ብዙ ችግሮች እየተፈጠሩ ነው ያሉ፣ በጣም ብዙ ችግሮች። ዚኪም እዛ ጋር ከሌሎች ባልደረቦቻችን ጋር እየሰራ ያለው ነገር አለ። ያንንም ነገር እየተከታተላችሁት ነው የምትገኙት። ብቻ ልውልን ከዚህ ካለበት ነገር ለማውጣት ማድረግ ያለብንን ነገር ሙሉ ማንነታችንን እራሳችንን ሰጥተን ነው እየተንቀሳቀስን ያለ ነው። ብዙ ኬዞችንም ደግሞ ወደኋላ አስቀርተን ማለትም እኔ እንጃ ወደኋላ ማስቀረት ራሱ የሌለብን በጣም ከምታስቡት በላይ ብዙ ኬዞች ነበሩ። ግን እኔ እንጃ ቅድሚያ ይሄን ለዚህ ነገር ፎከስ አድርገን እየሰራን ነው የምንገኘው። አሁን ግን ደግሞ እስኪ ከዚህ ልጅ ጋር ደግሞ ጥሩ ቆይታ እንዲኖረኝ እፈልጋለሁ። እስኪ መጀመሪያ ማን ነው ስለ እናንተ እነማን ናችሁ? መጀመሪያ እኔ መርማሪ ጋዜጠኛ ነኝ። ያው ያሉትም ደግሞ የህግ አካላቶች ናቸው። ስትገባም አይተሃል፣ ሮጠ ለማምለጥ ሞክራል። ያው ስለሱም የምታስረዳኝ ይሆናል። ታዲያ ያስደነግጣሉ። ሁላ ሰው ሲሰበሰብ ሌላ ነገር ነው የሚመስለው። ሁላ ሰው ሲሰበሰብ የሰራው ወንጀል አለ? እኔ ምንም ወንጀል አልሰራሁም። ምን አይነት ወንጀል እሰራለሁ? ሁላ ሰው ሲሰበሰብ አስደንግጦኝ ነው እንጂ። ታዲያ የሰራው ወንጀል ከሌለ ወይ ያጠፋው ጥፋት ከሌለ ለምን ሮጥ? ያስደነግጣል እኮ ሁላ ሰው ድንገት ሲከተለኝ እንዴት አልፈራም? ሰው እኮ ብዙ የሚፈራው ነገር ሊኖር ይችላል እኮ፣ ብዙ የሚያስደነግጠው ነገር ሊኖር እኮ ይችላል። እንዴት አንተ አትፈራም? ድንገት ሰው ሲከተለኝ እንዴት አልደነግጥም? ምንም የሚያስደነግጥ ነገር አለ? በቃ እንደ የግል ጉዳይ አንተ የግል ጉዳይ እንደሚኖርህ የሚያስደነግጥህ ነገር እኔም በግል የሚያስደነግጠኝ የሚያስፈራኝ ነገር አለ። ምንድን ነው የሚያስፈራ? በግድ የሚያርበተብተኝ ነገር አለ። እኔ እንጂ አንድ ጤነኛ ሰው እንደዚህ ድንገት ይሮጣል? ምንድን ነው ችግር ነው የሚያስሮጠኝ? ምንድን ነው ችግር? የቤተሰብ ጉዳይ ነው። ምን ይሰራልሃል? አሁን ለምን እንዳስገባኝ ንገረኝ። እዚህ ውስጥ እናቴ የት ናት? ስለ እናቴ ለምንድን ነው? እናቴ እዚህ አይደለችም፣ ሌላ ቦታ ነው፣ ከኔ ጋር አይደለችም። ማን ነው ስምህ? አብርሃም። መቼ ነው ወደ አዲስ አበባ የመጣችሁት? ቆይተን ነው። ማን አንተ? ቆይ አባትህ ለመጨረሻ ጊዜ መቼ ነው የመጣው? ቆይ አንተ ይሄን ሁሉ ታሪክ እንዴት አውቀህ ነው? እምጠይቅህን ብቻ መልስልኝ። እኔ የምጠይቀኝ ሁሉንም ነገር እነግርሃለሁ፣ ግን አንተ ይሄን ሁሉ ታሪክ እንዴት አወቅህ? ስለኔ አባት፣ ስለኔ እዚህ አለመኖር፣ እኔን ከክፍለ ሀገር መምጣቴ። ስለሱ አሁን ለአንተ ብዙም ማስረዳበትም ጊዜም ምንም ነገር የለኝም። ይሄ ያንን ነገር ማውራበት ሲቀጥል እስኪ እዚህ ቤት ተከራይታችሁ ትኖሩ ነበር አይደለ? ከእናት ጋር እዚህ ግቢ ውስጥ እኮ። እኔም እኮ አሁን ያለውን ነገር እዚህ እኔ ጋር ያለውን ሁሉንም ነገር እንድነግርህ ያንተ ማንነት አንተ የኖሩ ታሪክ እንዴት እንዳወቅህ ብትነግረኝ
እኔ ችግር የለብኝም። ነገርኩ። ይኸውልህ እኔ መርማሪ ጋዜጠኛ ነኝ። ድጋሚ እንዳትጠይቅ። አይደለም የኔን ታሪክ እንዴት አወቅ ነው? አሁን እኔን ከገጠር መምጣት የኛን እዚህ አይመለከትህም። እሱ ለምጠይቅ ጥያቄ ብቻ ነው መልስ ልሰጥ የሚገባው። እሺ እነግርሃለሁ። ጠይቅ። ከምን ጀምሬ ልንገርህ? አሁን እዚህ ቤት ውስጥ ተከራይታችሁ ትኖሩ ነበር ከእናት ጋር። እንዴት ነው እስኪ እዚህ አዲስ አበባ ከመጣችሁ በኋላ በምን አይነት መንገድ ነው እየኖራችሁ ያላችሁት? ትሰራለህ ስራ? እኔ ስራ ሰራም ትቻለህ? ስራ ፈትቼ ተቀምጫለሁ። ስራ መስራት አንችልም። ትምህርት ትማራለህ? ምንም ነገር እያደረኩ አይደለም። አሁን ተቀምጬ ያለሁት እንደ ልባችን ወጥተን መግባት አንችልም። መንቀሳቀስ ምናምን ነገር አንችልም። እናቴንም እንደ ልቤ ማግኘት አልችልም። እናትስ ምንድን ነው የምታደርገው? ምንድን ነው የምትሰራው? ተራርቀናል ከእናቴ ጋር። ስራዋ ምንድን ነው የምትሰራው? አሁን ምንም እየሰራች አይደለም እሷ። በምንድን ነው የምትተዳደሩት ታዲያ? በፊት ላይ አባቴ በሚልክልን ገንዘብ ነበር የምንተዳደረው። አሁን ላይ ግን እኔም ስራ እየፈለኩ ነው፣ እሷም ስራ እየፈለገች ነው። ምን አባታችሁ እናንተም መርዳት አቁሞ ነው? አባትህ አንተንም ባለቤቱንም መርዳት አቁሞ ነው? አባትህ ብላ ታስጠቀቀው። እሱ ነፍሰ በላ አውሬ ነው። እንዴት ነው ስለ አባትህ እንደዚህ አይነት ነገር የምታወራው? እሱ የሰው ጅብ ነው ማለት ምንድን ነው? ምን ልታወራኝ ነው የፈለግከው? ያለውን ነገር አይደለም መስማት የፈለግከው? ስለ አባትህ ነው እኮ እየጠየቅኩ ያለሁት። የሰው አውሬ ነው አልኩህ። አውሬ ሆኖን አውሬ ብለህ ነው የምጠራው አይደል? እሱ ደግሞ አውሬ ነው። ባሌ ደግሞ የሰው አውሬ ነው። ጨካኝ ነው። ለምንድን ነው እንደዚህ ልትል የቻልከው? እኔም ከልጅነት ጀምሮ ሲያሰቃየኝ እናቴንም ሲያሰቃያት ነው እዚህ ያለ ነው። አሁን ስታየኝ የምሮጠው እሱን ሽሽት ነው። እዚህ ቤት ገባን። ከዚህ የምንወጣው በሱ ምክንያት ነው። ከዚህ በፊትም እዛ ሰፈር ምንድን ነው የምትሸሸው? እሱ እየመጣ እንደሚጠይቃችሁና እየመጣ እንደሚረዳችሁ እንደዛ የሚያስበው የዚህ ሰፈር ሰው የዚህ ቤት ተከራይ እሱን የሚያውቁት የዋህ ደግ ምስኪን እንደሆነ ሰው የሚረዳ ሰው እንደሆነ ነው። እኛ ቤተሰቦች አብረን ያለን የምናውቀው አውሬ እንደሆነ ነፍስ የገዛ ወንድሞቹ ናቸው እናንተን እንደሚረዳችሁ እነሱንም እንደሚረዳቸው። እሱ ፊልም ነው። እሱ ለሰው የሚያሳየው ሾው ነው እንጂ እሱ አውሬ ነው። እሱ ነፍሰ በላ ጨካኝ ነው። እኔን ከልጅነት ጀምሮ እየረገጠ እኔ አይደለም ያው ያደኩት አብሬ እኔ ነኝ አይደል ከማንም በላይ ጸባዩን የማውቀው። እንደ አህያ እየረገጠኝ ያሳደገኝ እኔ። ምንድን ነው ያደረገ? እስኪ እንዴት ነው እስኪ ከመጀመሪያው ጀምሮ እስኪ አስተዳደግህ እንዴት ነበረ? እዛው ክፍለ ሀገር ላይ በነበራችሁ ሰዓት ላይ ምንድን ነበር ሲፈጠር የነበረው? ለአባትህ ይህን ያህል አመለካከት እንዲኖርህ ያደረገህ ምንድን ነው? እኛ ረጅም ጊዜ ኖርነው ክፍለ ሀገር ነው። አባቴ በጣም ታዋቂ ነው። እዚህም ክፍለ ሀገር በጣም ታዋቂ ሰው ነው እና እናቴ ነው በግድ ነው ያገባት። እሷን ቁጭ አድርጎ ከሌላ ሴቶች ጋር እንትን ይል ነበር። እናቴን ጨቁናት ነበር በጣም። ከዛ በመሀል እኔ የተወለድኩ። እኔ ከተወለድኩ በኋላ ምንም አልተሰማም። ጭራሽ ከእምነት መጣላት ጀመሩ። እሷን እንለያያለን ምናምን ስትል እገልሻለሁ እያለ ያስፈራራታል። ከዛ እዛ ወደ ቤተሰቦቿ እየሄደች ምናምን ስታስቸግረው እና ከተማ የተሻለ ኑሮ እንኖራለን ብሎ እኔንም እሷንም ወደዚህ ይዞን መጣ። እዚህ ይዞን ከመጣ በኋላ አንድ ቤት አስቀምጦ የቤት ኪራይ እየከፈለ ነው። አባትህ የማን አገልጋይ እንደሆነ ታውቃለህ? ዲና ስለምትባል ታውቃለህ? አውቃታለሁ። ምንድን ነው የምታውቀው ስለሱ? እኔ ቅርብ ጊዜ ነው እሱን ስም ከሰማሁት እንጂ ያን ያህል የማውቀው ነገር የለም። እናቴን ቁጭ አድርጌ ሳስጨንቃት ለምንድን ነው እኛ እንደዚህ አይነት ህይወት እንድንኖር የተፈረደብን? ለምንድን ነው ቤተሰብ የሌለ? ለምንድን ነው እኛ ተረጋግተን ተቀምጠን የማንኖረው ስላት በቃ አንድ ዲና የምትባል ሰው እንዳለች እና በእሷ ምክንያት እንደዚህ እንደምንኖር ነገረችኝ። ምንድን ነው የምትባል ሰው እንዳለች ማለት ምን ማለት ነው? ምንድን ነው የነገረችኝ? እምልህ አባቴ እንደነገርኩ የሚሰራውን ስራ እኛ አናውቅም። እኛ ረጅም ጊዜ ክፍለ ሀገር ኖርን። ድንገት ከዛ ወደዚህ ያመጣል። ግን እናቴም ይሄን ነገር ልትነግረኝ ፈቃደኛ አይደለች። አርፈህ ብትኖር ይሻልሃል፣ በኋላ ይሄን ሰምተህ እንትን ከምትል አርፈህ ብትኖር ይሻልሃል አለች። እኛ እዚህ የመጣንበት ምክንያት አባታችን ነው። ቅድም እንደነገርኩህ እሱን ወደዚህ ያመጣል። ግን ብዙ ጊዜ አንዳንድ ስልኮች ሲደውሉለት ይደነግጣል። ከተቀመጠበት ይነሳል፣ ቤት ውስጥ ይርበተበታል ምናምን ነገር ስልክ ሲደወልለት። ያ ነገር ግራ ይገባኝ ነበር። የሚፈራው አካል እንዳለ ያስታውቅ ነበር። ሩጥ ይወጣል ያ ስልክ ሲደወል።
እዛ እናቴ ምንድነው ይሄ ነገር ስላት ያው ዲና ያልካት ሴትዮ በእሷ ስር እንደሚሰራ ምናምን ነገረች። ባለፈው እንደውም ከዚህ ቤት ስንወጣ ስጠይቃት በእሷ ምክንያት እንደምንሸሽና እኛን እንደምንገልበት ልጅ ቤተሰቦች ልጅ ሚስት እገልብሃለሁ እያለች እንደምታስፈራራው ምናምን ነገር እናቴ ነገረች። በዛ ምክንያት ነው አባትህ ለእሷ የሚያገለግለው? አባቴ ለእሷ ያገለግላል፣ በእሷ ስር ነው የሚሰራው። እሱንም እኔ ቅርብ ጊዜ ነው ያወቅሁት። ዲና ወደ ገጠሩ ከገባች በኋላ ነው ወይስ? እኛ እሷ ወደ አሁን እኔ ወሬውን አሁን እዚህ ቁጭ ብዬ ሳስበው ወሬውን ሰማ ነው የገባኝ። እሷ ወደዛ ስትሄድ እኛ ከዛ ወደዚህ መጣን እሷን ሽሽት። እሺ አባትህ ለእናንተን ለማዳን እየለፋ እየጣረ ነው እንደምታወራው ከሆነ ለምንድን ነው አንተ ጥላቻ ያደረብህ? ለምንድን ነው በዚህ ልክ አባትህ የምጠላው? ያው አንደኛ ነገር ለእናቴ ያለው አመለካከት፣ ለእናቴና ለእኔ ያለው አመለካከት ምን አድርጎሃል አንተ? ያው ሁሉም ልጅ ሲያድግ ማድረግ ያለበት ነገር አለ አይደለ? አንተ በጊዜ ተምረሃል፣ በጊዜ እንደ ልጅ ነው ያደግኩት አይደለ? እኔ እንደሱ በጊዜ እንደ ልጅ አይደለም ያደግኩት። ጓደኞቼ ትምህርት ቤት ሲሄዱ እኔ ገጠር እያለሁ ነው ደርሼ ነበር የምሄደው። እንደ ልጆች እንድማር አላደረገኝም። ያው እሱ እዛ ያለበት ጫና ሲበረታኝ ወደ ከተማ ሲልከኝ እኔ እዚህ ያለውን ነገር ሳይ ነው ነገሮች የገቡኝ። እኔ ምን አይነት አስተዳደግ እንዳደግኩ የገባኝ እዚህ ሲያመጣኝ ነው። እዚህ ያለውን ነገር ሳይ በተለይ ደግሞ እሷን ሳቅ በቃ ምን ያህል ወደኋላ ከእድሜ ላይ ብዙ ነገር እንዳቀነሰብኝ የገባኝ የዛኔ ነው። የፍቅር ግንኙነት ከአከራያችሁ ልጅ ጋር ጀምራችኋል? ያው ዛሬም የመጣሁት እሷ ደውላልኝ አይደለ? በምን አይነት መንገድ ነው ወደዚህ ግንኙነት ውስጥ ልትገቡ ይቻልኩ? ያው እንደነገርኩ ነው። እዚህ ልክ እንደመጣን በሆነኛው ወር እዚህ ግቢ ገባን ተከራይተን። ያው ብዙ ጊዜ እኔ እዚህ ከመጣሁ በኋላ የትምህርት የመማር ፍላጎት ነበረኝ። ያው ያን ነገር ደግሞ ማሳካት እፈልጋለሁ። እሷም ደግሞ ተማሪ ናት። ያው ያ ፍላጎታችን እንድንቀራረብ አደረገ። ያው እሷ ትምህርት ላይ አሪፍ ስለሆነች በጥናትም ምናምን ነገር መገናኘት ጀመር። ያው እናቴም ብዙ ጊዜ ቤት ስለማትውል እኔም ብዙ ጊዜ ቤት ብቻዬን ስለምውል በዛ መቀራረብ ጀመር። ያው እሷም ቤት ብቻዋን ስትሆን እኔም ብቻዬን ቤት ስሆን እየመጣች እኔ እየሄድኩ ታስጠናኝ ጀመር። እኔ የማውቀው ነገር እነግራት ጀመር። ያው በዛ መግባባት ጀመር። አሁን እኔ እንድትነግረኝ የምፈልገው ነገር ምን እንደሆነ ታውቃለህ? በአንተ አባት የተነሳ ብዙ ነገር ደርሶብኛል ምናምን የምትለው ነገር እንዳለ ሆኖ እኔ አባትህን ማግኘት እፈልጋለሁ። ለምን? እኔ ያንን ነገር አሁን ልነግርህ አልችልም። ምክንያቱም እኔ እዚህ ጋር ወንድሜ ጠፍቶብኝ ወንድሜ ፍለጋ ነው ያለው። ጉዳይ አይደለም የፈለከውን ነገር ተራው ጉዳይ ስተኝም ግን ያው ለምን ቢጠየቁ ኖርማል ነው። አንተም ደግሞ ነው ምልክ አንተም እንደነግርም ግልጽ እንዲሆንልህ ማለት ነው ለሁሉም ሰው እምለው ነገር አንተም ጥፋተኛ ማለት ይሄ ውሸት እኔ ውሸት በቃ ለብዙ ሰዎች እድል እሰጣለሁ። እድል የምሰጠው ደግሞ እንዳይዋሹ እንዲጠነቀቁ ከእውነትም ባወሩ መጠን እውነትም ባወሩ ልክ ለነሱ የማደርግላቸው እርዳታና እንትን ራሳቸውን ከተጠያቂነት የሚያወጡበት መንገድ አሪፍ ይሆናል። ግን ደግሞ እየዋሹኝና ሌላ የማጭበርበር ነገራቶችን እያደረጉ በሚሄዱበት ሰዓት ላይ ደግሞ ተጠያቂነታቸውን እንዲጨምር እጥፍ እንዲሆን ነው ማደርገው። ሳትፈልግ እንኳን ወይም ደግሞ በሆነ ነገር በፍራቻ የሚሆን በሆነ ነገር የምትዋሸኝ ከሆነ አሁን የጠየቀኝ ስለ ወዳጄ ወይም የምደብቀው ሚስጥር አይደለም። ቅድም አይስጠኝ ሰውዬ ታሪክ ተጠየቀኝ ነገርኩ። ልዋሽህ የምችልበት ምክንያት የለም። ምንም ግድ አይስጠኝም ስለሱ። አንተ እንደዛ ልትል ትችላለህ። አሁን ለእኔ እንደዛ ልትል ለአንተ አይመስልህም። ለእኔ ግን የጠየቀኝ ነገር በጣም ቀላል ነገር ነው። ግድ አይስጠኝም ስለሱ ያለበትን ምናምን ነገር ከዚህ በፊት የታልፈው ሌላም ነገር የማውቀው ነገር ቢኖር ልነግርህ ዝግጁ ነኝ። ምክንያቱም ሚስጥር የሆነ ነገርና የምትሳሳለት ሲሆን ነው የምትደብቅለት ሚስጥር ቢሆን እኔ ልዋሽህ አልችልም። አንተ መጀመሪያ እዚህ ቤት ያከራዩአችሁ ሰዎች ራሱ ለእናንተ ግድ ይኑራቸው አይኑራቸው ሳይታወቅ ነው
ስለናንተ ውሸት መረጃ እያስተላለፉ የነበር። አከራዩም ሴትዮዋም እየዋሸችኝ ነበረ፣ ልጃቸውም እየዋሸችኝ ነበር። ባለቀ ሰዓት በመጨረሻ ሰዓት ላይ ነው እውነታውን የተናገሩት። ስለዚህ እመነግርህ ለራስ ብዬ ነው እኮ እኔም ነገርኩህ እኮ ምን ሊያደርግልኝ ዋሻለሁ? እሱን ያለበትን ደብቄ ያልተፈጠረ ታሪክ ለአንተ ነግሬ ምንም የምጠቀመው ነገር የለም። የማውቀው ነገር ብጨምሬ ነገር ሌላ የማውቀው ነገር ቢኖር ደስ ይለኛል። ምክንያቱም እኔም አባቴ ማንነቱ ሲደብቀኝ ነው የኖረው። የማውቀውን ያህል ነግሬሃለሁ። ድብብቆሽ የበዛበት ህይወት ነው የኖርኩት። ስለዚህ ግልጽ እንዲሆንልህ አንተም እናትህም አባትህም እጃችሁ እዚህ ነገር ላይ ከተነካካ ሁላችሁ እስር ቤት ነው የሚጠብቃችሁ። ምን ስለምታወራው ነገር ነው እየገባኝ አይደል? እየነገርኩህ ነው እንድታውቀው ያክል ነው። እኔ እዚህ ጋር አንድ ወንድሜ ጠፍቶ እየፈለግኩ ነው ያለሁት። ዲና ደግሞ በዲና ስር ዲና ማለት አንተ ስለ ዲና በደንብ አላቅም ምናምን እያልከኝ ያለው ግን ዲና ማለት የብዙ ሰው እንባ ያለባት የብዙ ሰው ግፍ ያለባት ብዙ ሰውን ሲጨቁ ስረግጥ የከረመች አውሬና ወንበዴ የሆነች ሴት ናት። ኧረ እባክህ ስለማታውቀው ነገር እነዚህ ደረት እንፍታታራ ታውቃታለህ? እኔ አላውቃትም። እና ታዲያ ስለማታውቀው ነገር ብለህ የምትነግረኝ ምን ለማለት ፈልገህ ነው? እንዴት በዚህ ላይ እውቀት ኖረህ ብዬ ነው ታዲያ። እኔ ስራዬን ነው እየሰራሁ ያለሁት። ስለኔ እውቀት የሚመለከት አይመስለኝም። እና አባቴን በሷ ስር ስለሚሰራ ነው እንደዛ ጨካኝና አውሬ ሆነ ማለት ነው። እኔ ስለሱ አያገባኝም፣ ግን ስለ ወንጀሉ ነው እየነገርኩ ያለሁት። አንተ ራስን ልታድን የምትችለው እውነትንና እውነትን ይዘህ ስትሄድ። እኔ ከአንተ እየሰማሁ እውነቱን ምን ብዬ ነው የምነግርህ? የማላውቀው ታሪክ እየነገርከኝ እኮ ነው ለራሴ። እኔ ምን ልነግርህ? የማላውቀውን ታሪክ እየነገርከኝ። አወቅክም አላወቅክም ተጠያቂ የምትሆንበት መንገድ ካለ ተጠያቂ ትሆናለህ። ይህ ሁሉ ነገር የምነግርህ ራስን ማዳን የምትችል ከሆነ ራስን ማዳን ነገር እየገባኝ አይደለም። ዲና ወንጀለኛ ናት አልኩህ፣ ወንድሜ ጠፍቶኛል አልከኝ። ምንም እየገባኝ አይደለም። ምንድነው ያልገባህ ነገር? እንዲገባህ በምን አይነት መንገድ እንደሆነ መጥፋትና ወሬ መሆን ጨካኝ መሆን። አሁን እኔ እየፈለግኩ ያለሁት አባት አስፈላጊነት አልጠየኝም። አባትህ የዲና ቅጥረኛ ሰራተኛ። ስለዚህ ወንድሜን ለማግኘት ደግሞ እሱ አንደኛው ቁልፍ ሰው ከሚባሉት መካከል አንደኛው እሱ ነው። እኔ በምትችለው መንገድ እረዳሃለሁ፣ ችግር የለብኝም እሱ ለማግኘት። ስለዚህ እኔ ደግሞ እንድትረዳኝ እና እንድትነግረኝ የምፈልገው ነገር ምን እንደሆነ ታውቃለህ? እናትህ የት እንዳለች ነው። አንድ ባለኝ ነገር አትምጣብኝ። ሰውየውን የት ነው ያለው አልከኝ። በቃ በማውቀው መንገድ ሳውቀው ሳገኘው እነግርሃለሁ። ግን እናት የሚባለውን ነገር እርሳው። ስለሱም እነግርሃለሁ። አባትህ ለመጨረሻ ጊዜ መቼ ነው የመጣው? እዚህ ቤት እያላችሁ ነው ወይስ ከዚህ ቤት ከወጣችሁ በኋላ መጥቷል? በቃ እዚህ እያለን አንዴ መጥቷል። ከዚህ ከወጣችሁ በኋላ? ከዚህ ከወጣን በኋላ እስካሁን አልመጣም። መቼ ሊመጣ እንደሚችል ታውቃለህ? በቃ እኔ የማውቀው እሱ በእናቴ በኩል ነው። ከኔ ጋር ስልኩንስ አታውቅም? በእናቴ በኩል ነው እሱን የማገኘው። የሚጠቀምበትን ስልክ አታውቅም? ስልክ በየጊዜው ይቀያየራል። በአንድ ስልክ አይደውልም፣ በተለያየ ስልክ ነው የሚደውለው። ስለዚህ የሁሉም ነገር እናትህ ናት ማለት ነው። ስለዚህ እናትህ ያለችበትን እንድትነግረኝ እፈልጋለሁ። ከኔ ጋር እኔ እንደዚህ የምታደርገውን አድርገኝ እንጂ እናት ያለችበትን አልነግርህም። ይኸውልህ እዚህ ጋር ሁላችሁንም ነው ተጠያቂ ማድረጋችሁ። አንተም ብቻ አይደለም ዛሬ ላይ እስር ቤት ከወሰድኩ የምወስደው ሁሉንም። እኔ ለምን ሲባል ነው እስር ቤት የሚሄደው? ይህ ወንጀለኛ ተባባሪ ስለምን? የምን ወንጀለኛ? እኔ ስለምቻለው ወንጀል ነው እየገባኝ አይደለም። እኔ ቤት በኩል ወንጀል ይመለከተኛል። አስጠራኸኝ፣ በስልክ መጣሁ፣ ስለ አባት ንገረኝ አልከኝ፣ ነገርኩ። እስኪ ልጅቷን አስገቡልኝ እስኪ። ሊቢያ አሁን ምንድነው በቃ መለመን ነው አንቺ አሁን እኔ እየደከመኝ ነው። ማለትም እየደከመኝ ነው ስላችሁ ጊዜ ማቃጠል ነው፣ እያስጠላኝ ነው። እኔ ሰው መደብደብም እየሰለቸኝ ነው። ከሰው ጋር ብዙ ነገር ማድረግ እያስጠላኝ ነው ያለው። ቀጥታ እኔ አሁን ውሳኔዎች ላይ ነው በቃ ድርጊቶቼ ከዚህ በኋላ ውሳኔ ነው። እናንተ ሁላችሁንም
ይሄ ነገር እስኪጣራ ድረስ ራሱ ይሄ ነገር እስኪታወቅ ራሱ ሁላችሁንም እስር ቤት ማበስበስ ይችላል። አሁን እኔ እንድትነግረኝ የምፈልገው እናት የት እንዳለች ትነግረኛለህ ወይስ? አብርሽ እባክህ ያለውን ነገር በሙሉ አንተን ደብድቤ አንተን የሆነ ነገር አድርጌ ማወጣጣት አቅቶኝ አይደለም። አሁን እኮ ማለት ነው ባለመናገራችን እኮ ሁላችንም ነው ችግር ውስጥ እየወደቅን ያለነው። እኔ ምንም ውስጥ ልግባ ዝግጁ ነኝ ግን እሺ አንተም እሺ እኔም እሺ የፈለገ ምን ውስጥ ልግባ? እናቴም ችግር ውስጥ ናት። ወልሽ ጠርተሽ አንቺ ነሽ እዚሁ ላበላ ውስጥ የከተሽ። ይሄን ነገር ማወቃቸው እኮ እንደውም እኮ ችግሩን እኮ ነው የሚያቀለው። ታውቃለህ አይደል እንዴ? ይኸውልሽ ይሄ ልጅ ይሄ አባት ያለበትን ነገር ስለዚህ ስለሚባለው ሴትዮ ምንም የሚያውቀው ነገር የለም። በስሜት ነው ሁሉም ነገር እያወራ ያለው። እኔ እናቴ አንድ ነገር እንድትሆንብኝ አልፈልግም። እነሱ መርማሪ ናቸው። እኔ ምንም ቢመረመር ያው ከነሱ ኃይል አይበልጥም። ይኸውልሽ እኔ በኋላ አንቺም ቢዬ መጥቼ የኔስ እናት እንዴ ይኸውልህ ይሄንን ነገር በመናገር በእርግጠኝነት ታተርፋለህ እንጂ ምንም የምትጎዳው ነገር አይኖርም። እሱ ለዛሬ ነው። እሱ ለወንድሙ ሲል ነው ይሄን ነገር የሚያደርገው። እኔን እናት በኋላ ገደል ነው የሚከታት። ለምንድን ነው ገደል የሚከታት? አንድ ነገር ብትሆንብኝ ስናት ምን ትሆናለች? ማዘር ምንም አትሆንም። እኔ ይኸውልህ አንተን በሌላ ኃይል ተጠቅሜ ምናምን ማወጣጣት አቅቶኝ አይደለም፣ ግን ደግሞ እድል እየሰጠው እኔ እኮ ለእናንተ ብዬ ነው እናቴንም ችግር ውስጥ እኮ የከተትኩት አይደል እንዴ? ቢያንስ እናንተ ካላችሁበት ነገር እኮ የተሻለ እንዴት አድርገሽ ነው ቀለል አድርገሽ የምታዩ? ቀለል አላደረኩትም። እኔና እናቴ እኮ ከአውሬ ራሳችን እየሸሽን እኮ ነው ያለነው። ከዚህ ወጣን እኮ እናንተን ጠርተው ነው ቢኒ እኮ አንቺ ይኸውልህ እነሱ እኮ ዝም ብሎ ሰዎች አይደሉም አይደል እንዴ? አንቺን ብዬ በመጣ አንቺን አፍቀሽ የሚመጣ ሌላ ነገር ደግስሽ ትበክሽኛለሽ። እኔ አንተ ችግር ውስጥ እንድትገባ እያደረኩ ነው የሚመስልክ? እና ታዲያ ከዚህ በላይ ችግር አለ? እኔ ወጥመድ አዘጋጅተሽ ጠርተሽ። ወጥመድ አይደለም እንዴ? እኛም እኮ በማናውቀው ሰዓት አይደል እንዴ መጡት? እና ታዲያ እኔ እንደውሎ መጥራቱ ለምን አስፈለገ? ይሄን ለማትይ እዚሁ ላይ ነገር ውስጥ የከተሽኝ፣ እዚሁ ላይ መከራ ውስጥ ከተሽኝ። ምንም መከራ ውስጥ አልከተትኩም። ያንጠልጥሎ አስገብቶ የኔም እናት እኮ ምንም በማታውቀው ነገር ነው እዚህ ሁሉ ነገር ያንጠልጥሎ አስገብቶ እናት የት ናት ብሎ እኔ ማዘር የሆነ ነገር እንድትሆን የማደርግ ነው የሚመስልክ? ይሁሉ አንቺ ድራማ እና ሴራ ነው። አንቺ ብዬ አንቺ ናፍቀሽኝ በመጣ እዚህ ምንም ይሄ ድራማ አይደለም። ድራማ ነው እንጂ ከዚህ የኔም እናት እኮ ምንም በማታውቀው ነገር ውስጥ አይደል እንዴ ያለችው? እኔ ይኸውላችሁ የምትሰሙኝ ከሆነ ስሙ። እኔ በጣም ብዙ እድል እየሰጠው ነው። በጣም ብዙ እድል ማለት ነው። እየሰማኸኝ ነው አይደል? እናትህ የት ነው ያለችው? እናት ያለችበት ማለት ነው። ሌላ የምትፈልገው ነገር አንተ በዚህ ልክ ነው የምትፈልገው? በዚህ ልክ ነው በዚህ ልክ ነው በዚህ ልክ ነው በዚህ ልክ ነው እኔ እስካሁን ድረስ የታገስኩ ይህንን ነገር ላለማድረግ ነው። እየሰማኝ ነው? ይህንን ነገር ላለማድረግ ነበር። እሺ መታኝ እኮ በቃ ነግረኸኝ። እባክህ እንዴ ምን ሆነህ ነው? ቁጭ በይ አንቺ ቁጭ በይ። ራስሽን ይዘሽ ቁጭ በይ። እኮ አትምታዋ ታዲያ። እኔ እዚህ ጋር አንተን የምንለማመጥበት ምንም ጊዜ ተርፎኝ አይደለም። እሺ እየሰማኸኝ ነው? እድል ልስጥህ ብዬ ነው። እሺ ቁጭ በልና እነግርሃለሁ። የማታውቀው ብዙ ነገር እንዳደርግ እያስገደድከኝ እኮ። ተረጋጋ። ይህንን ነገር እንድትናገር በጣም መታገስ ካለብኝ በላይ ታግሻለሁ። እኔ ይህንን ነገር እንዲቀጥል እማትፈልግ ከሆነ አሁንም እናትህ የት እንዳለች እንድትነግረኝ እፈልጋለሁ። እናቴ ቤት ፍለጋ እየተንከራተተች ነው በዚህ ሰዓት። ገና ከዚህ ቤት ከወጣችሁ 1 ሳምንት ምናምናችሁ ነው። ገና ከዚህ ቤት ከወጣችሁ 1 ሳምንት ምናምን እንደሆናችሁ ነው። 1 ሳምንት ያለንበትን ነገር የለ እንዴ? በቃ የት ነው ያላችሁት? አሁን የት ነው የምትኖሩት? በዚህ ፍጥነትማ እንዴት ቤት እናገኛለን? ፔንሲዮን ምናምን ውስጥ ነው የምናድረው። በቃ እየቀያየርን እሱ ነው እኮ። እናትህ እዛ ያለችው አሁን? እናቴማ ቤት ፍለጋ ትሽከረክራለች። እኔ ገብቼ አድራለሁ። በሆነ ቀን እንዴት ትመጣለች፣ እኔ ትተኛለች፣ ትሄዳለች። እኔ እና እሷ አንደዋወልም። በቃ የሆነ ጊዜ በሆነ በማላውቀው ስልክ ትደውልልኛለች፣ ሄጄ አገኛታለሁ፣ እንለያያለን። እሷም ያን ነገር ስለምትፈራ ፍራቻ ውስጥ ነው ያለችው። ያለው አማራጭ ስትደውልልኝ ወይ ቤት ፍለጋ እዛ መምጣቷ ስለማይቀር የምትመጣበትን ቀን ስለማውቀው እዛ ተገናኝቶ መንገድ ላይ መጠበቅ ነው። እዛው ፔንሲዮኑ ነው ልትመጣ የምትችለው? እዛው ነው የምትመጣው። ቤት የለም። ይኸውልህ
አስብ፣ በደንብ አስብ። አሁንም ወዳለው ነገር ውስጥ እንዳንገባ ያለኝን ነገር ነግሬሃለሁ። እኔ በእናቴ ምክንያት ነው እዚህ ውስጥ ያ ነገር ውስጥ ያለ ነው። የዛን ቀን መተህ ይህን ሁሉ ነገር አድርገህ ሌላ አደጋ እናቴ ላይ እንዲፈጠር አልፈልግም። ያቺ የተረገመች ሴትዮ እናቴንም እኔንም እንድትገልን አልፈልግም። አባቴም እኔ እሱ ስለሱ ጉዳይ ስለኝ፣ ግን በሱ እልህ እሱ በገባበት ውስጥ እኔ እናቴ ማጣት አልፈልግም። ትሰማኛለህ? እዚህ ጋር ስላንተ እናት ብቻ ነፍስ አይደለም እየነገርኩ ያለሁት። በዚህ ሁኔታ ላይ በዚህ ስራ ላይ በዲና የተነሳ ብዙ ነፍስ ጠፍቷል። ያንተ እናት ያንተ ቤተሰብ አይደለም እዚህ ጋር የሚያሳስበኝ። ማንም ጥሩ ሰው ማለትም ምንም አይነት መጥፎ ነገር ያላደረገ ሰው እንዲጎዳ አልፈልግም። ያንን ደግሞ ባረጋገጥ ባለብኝ መንገድ ካረጋገጥኩ በኋላ ነው። አሁንም ድረስ አንተ ወንጀለኛ አለመሆን እናትህ ወንጀለኛ አለመሆኗ የሚያረጋግጥ ምንም አይነት ነገር የለም። ስለዚህ ሁሉም ነገር መፍትሄ የሚያገኘው እናትህን ሳገኛት ነው። ነገርኩህ እንግዲህ እናቴን እኔ እንዳገኘኝ ላጠላጥሎ አታገኛት። ወይ እሷ ስትደውልልኝ ነው ወይም የምትመጣበትን ቀን ስለማውቀው ሁላችሁ ጠብቀናት። በጣም ጥሩ። ያንን ነገር የምናደርግ ይሆናል። የተከራዩበት ወደዛ ወዳለበት ፔንሲዮን ወይም ገስት ሃውስ እዛ አካባቢ ላይ ሰዎችን የምንልክ ይሆናል። አካባቢው ላይ በደንብ ሙሉ ሰፈሩ ላይ ያለው መረጃ እንዲሰበሰብ ይደረጋል። ልዑልን ለማግኘት ያለውን አማራጭ በሙሉ እንጠቀማለን። ምንም ወደኋላ የሚያስቀርን ነገር አይኖርም። ሲቀጥል ደግሞ አንቺም እናትሽም ያለው ነገር እስኪጣራ ድረስ ከኛ ጋር ነው የምትቆየው። እንዴ ምን ማለት ነው? ምን ማለት ነው? ይኸው የምትፈልገውን ነገር ተባበርኩ አይደል እንዴ? ይኸው እሱ የተባበርሽኝ እንዴ ምን ማለት ነው? እሺ እኔን እንደፈለገ ቢያንስ እናቴ ግን እንደዚህ አይነት ችግር ውስጥ እንድትገባ አልፈልግም። እውነት ይሁን ይኸው ያለውን ነገር በሙሉ እኮ ተናገርኩኝ አይደል እንዴ? ከኔ ጋር እንደዚህ አይነት መጨቃጨቅ ውስጥ እንድትገቢ አልፈልግም። ነገራቶች እስኪጣሩ ድረስ ግዴታ ከኛ ጋር። ኧረ በፈጠረክ እንዴ ምን ማለትክ ነው? ይኸው የምትፈልገውን ነገር እኮ ይኸው እሱንም ቢሆን እኮ መጣሁት አይደል እንዴ? ና አስወጣኝ። ኧረ በፈጠረክ እባክህ ምን ማለት ነው? በፈጠረክ እንዴ ቢያንስ እናቴ ተዋት። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ውድ ቤተሰቦች ያለው ሁኔታ ይህን ይመስል ነበር። እንደተመለከታችሁት ነው። አላቅም ልዑልን ለማግኘት ብቻ መደረግ ያለበት ነገር በሙሉ ይደረጋል። ልዑል ላይ ምንም አይነት ጉዳት ሳይደርስበት እሱን በእኛ ስር ወደኛ ለመመለስ ማድረግ ያለብንን ነገር እናደርጋለን። ጊዜው ደርሶ ደግሞ ዲናም እስር ቤት የምትገባበት ነገር ይፈጠራል ብዬ አምናለሁ። ምክንያቱም ላጠፋችሁ ቅጣት እያንዳንዱን ነገር መቀጣት አለባት ብዬ አምናለሁ። አሁን ላይ እኔ የማገኛቸውን ሰዎች እውነትም ይሁን ሁሉም ነገር እስኪጣራ ድረስ ሁሉንም እኛው ጋር እንዲቆዩ እያደረኩ ነው የምገኘው። በስሜት ባትወስን አሪፍ ነው። እነዚህ ሰዎች የሚያውቁት ነገር የለም። ዝም ብለህ ነው እዚህ ነገር ውስጥ የከተትካቸው። የጉዳዩ ባለቤት እኔና እናቴ ነው። የምትፈልገውን ነገር የምታገኘው በእኔና በእናቴ። ይህቺ ምስኪን ልጅ ምንም ነገር አታውቅም። ይሄ ቤተሰብ ስለዚህ ጉዳይ ምን የሚያውቀው ነገር የለም። የምትፈልገው ነገር ካለ ከኛ ጋር መጨረስ ነው ያለብን። እሷን ተዋት፣ እነሱንም ተዋቸው። እኔና እናቴ በምንችለው ነገር እንተባበራለን። አባቴን የሚያንስ ከሆነ አንተ ያጣኸው ነገር ካለ አንተ ያጣኸው ነገር ከወንድምህን ከሆነ እኔ በምችለው አግዛለሁ። እናቴንም ያው እንዲህ እንደተባባልነው ደህንነቷ ምናምን የሚጠበቅ ከሆነ እሷም ያለውን ነገር ነግራትና እንድትተባበራችሁ እናደርጋለን። ግን እነዚህ ሰዎች ምን የሚያውቁት ነገር የለም። እኔ የሚያውቁት ነገር የለም ምናምን አንተ ስላልከኝ አይደለም። እና የጉዳዩ ባለቤት እኔ ነኝ ያልኩህ እኮ ነገሩ ነው። አባቴ የምታገኘው በእኔ ነው። እነዚህ ሰዎች ምን ያውቃሉ?
ምንም የሚያውቁት ነገር እኮ የለም። የሆነ ጊዜ መጣን አስጠጉን። እሷ ከኔ ጋር ሌላ ግንኙነት አላት እንጂ የጉዳዩ ባለቤት አይደለችም። ስለአንተ ወንድም መጥፋት እነሱን እንትን የሚላቸው ነገር የለም። እኔ የሚጠቅመኝንና የማይጠቅመኝን ነገር አንተ አትነግረኝም። እኔ እሷን ሲቀጥል ደግሞ ማለት ነው የምትፈልገው ነገር ካለ እሷ አለቀቃት እኮ ነው ያልኩት። አንተ ብለኸኝ ማንንም ሰው አልለቅም። ከጉዳዩ ጋር ማንም የሚያነካካት ነገር የለም። የምትፈልገው የኔ እናት ነው አይደል? አንተ ያነካካትም አያነካካትም ምንም የሚያገባህ ነገር የለም። ያንተን እናትም ደግሞ ይኸውልህ አሁንም ማሳየት ባለብህ መንገድ እንድታሳየኝ አደርግሃለሁ። አንተንም ከዚህ በኋላ ምንም የምንለማመጥበት እኮ ጊዜ አይኖረኝም። ትርፍም ጊዜ በቃ ጭራሽ ማቃጠልም አልፈልግም። ካጠቃል ትርፍ ጊዜ የለውም። አሁን እኮ እኔም እዚህ ጉዳይ ላይ እኔ የእናቴ ደህንነት የሚጠበቅ ከሆነ እኮ ምንም የምጠቀመው ጥቅም እኮ የለም። ስለ እናትህ ማለት ነው። ስለ እናትህ ደህንነት፣ ስለ እናትህ ወንጀለኛ ለመሆን በምን ታውቃለህ? ወንጀለኛ አይደለችም እናቴ። እዚህ ነገር ውስጥ የለችም። እዚህ ነገር ስትጨነቅ ነው የኖረችው። አንተ ራሱ ወንጀለኛ ለመሆንህን ወንጀለኛ አይደለሁም። አንተ ስላልከኝ እኮ አይደለም ወንጀለኛ እኮ አይደለም የሚረጋገጥ እኮ አይደለም። እሱ ነው ይኸውልህ፣ እኔ ማረጋገጥ ባለብኝ መንገድ አረጋገጥ። እኔም እናቴም ከዚህ ነገር ንጹህ ነው። የምትፈልገው ነገር ያን ሰውዬ ማግኘት ከሆነ እንተባበራለን። በጊዜ ሂደት የምትጠራው ነገር ነው እንጂ ድንገት ተነስተህ ሰው ላይ ወንጀለኛ ነህ ብለህ አይደለም። ወዳችሁ ሳይሆን በግዳችሁ ትተባበሩኛላችሁ። ይህ ትብብር ነው እንጂ ያዝነው ማንም በግዴታ አይተባበረንም። እሱን ምንድን ነው እየፈለክ ያለው አሁን አንተ? እኔ የምተባበረው ነገር እተባበርሃለሁ። ወንድሜን በምታገኘው መንገድ ልታገኘው። እኔ እናቴ መናገር ያለባትንም ነገር በቃ ትናገራለች፣ ግን እሷን ልቀቃት። ስለሱ የሚመለከት አይደለም። ከዚህ በኋላ ደግሞ ምንም ነገር ሳልጠይቅህ እንድታወራ አልፈልግም። ልትመታኝ ነው ተነስተህ? አርፈህ ቁጭ እንድትል ነው ፈልገው። ከዚህ በኋላ እንግዲህ ውድ ቤተሰቦች ነገራቶች ሁሉ በቃ እኔ እንጃ። አው ጥሩ ነው። የምንፈልጋቸውን ሰዎች እየያዝን ነው የምንገኘው። ያ ነገር ወደ ስኬት ያመራናል፣ ወደ ስኬት ያደርሰናል ብዬ አስባለሁ። ልዑልን በቅርቡ አግኝተነው ቁጭ ብለን የደስታ ጊዜ አብረን የምናሳልፍበትን ጊዜ እንዲያቀርብልን ነው የምፈልገው። ያው የእናንተም ጸሎት የእናንተም ሀሳብና ፍላጎት ያ እንደሆነ በኮመንታችሁ ለማንበብና ለመረዳት እንችላለን። አላቅም ይሄ ነገር እንዴት እንደተፈጠረ ሁላችሁም የምታውቁት ነገር ነው። ዲና ላደረገችው ነገር እኔ እንጃ ቅጣቷ ምን ሊሆን እንደሚችል ምን አይነት ቅጣት እሷን ሊመጥናት እንደሚችል እና ምን አድርገን እሷን ለፍርድ እንደምናቀርባት አላውቅም። ግን ደግሞ አሁን ላይ ልዑል ላይ ምንም አይነት ነገር ሳይደርስበት ምንም አይነት ነገር ሳይሆን እንዲገኝ ነው የኛም ፍላጎት። በዛ በኩል እነ ሚኪም ጋር እየተደዋወልን ነው። ከነ ሚኪም ጋር ያለውን ነገር እያወራን ነው የምንገኘው። እኔ እንጃ ብቻ ጊዜውን ያቅርብልን፣ ጊዜውን ያፍጥንልን ለማለት እፈልጋለሁ። ጤነኛ ሆኖ ምንም ነገር ሳይጎዳ ምንም ነገር ሳይደርስበት የሚመጣበትን ቀን ያቅርብልን ለማለት እፈልጋለሁ። ሲቀጥል ደግሞ ያው አሁን የስለሺ ባለቤት ጋር እሷን አግኝተን እሷን ካገኘን በኋላ ስለሺን የምናገኝበት መንገድ ቅርብ ይሆናል ብዬ አስባለሁ። ስለሺን አገኘን ማለት ደግሞ እዛ ጋር ለነ ሚኪ ለሚያደርጉት ፍለጋ በጣም ነገራቶችን ይቀላል፣ ነገራቶችን ያቀልልናል ብለን እናስባለን። ምክንያቱም ከዲና ተላላኪዎች መካከል ከዲና ሰራተኞች መካከል ዋነኛው አንደኛ ከሚባሉ ሰዎች መካከል አንዱ ስለሺ ነው እና ከተማውንም በደንብ ያውቃል። ልዑልም እዛው ከተማ ላይ ነው የሚገኘው። በእርግጥ ቦታው ባይታወቅም የት እንደተገባ ምን እንደተፈጠረ ምንም ባናቅም እንኳን እዛ ቦታ ላይ ያለውን ነገር እነ ሚኪ ለመተባበር እነ ሚኪ ለሚያደርጉት ፍለጋ ነገራቶችን ያቀልላቸዋል፣ ያቀርብላቸዋል ብለን እናስባለን። በቀጥታ ደግሞ ወደ ባለቤቱ ወደ ትገኝ ማለት የዚህ ልጅ እናት የስለሺ ባለቤት አርፈውበታል ወደ ተባለው ደግሞ ገስት ሃውስ በመሄድ አካባቢው ላይ አስፈላጊ የምንለውን ፍተሻዎችና አስፈላጊ የምንለውን ማጣራቶችንም ምርመራዎችንም የምናደርግ ይሆናል። ያንን ነገር ደግሞ አድርገን በሰዓቱ ምን ተፈጠረ፣ ምን ሁኔታ ውስጥ ገባን፣ ምን አጋጠመን የሚለውን ነገር ደግሞ እያንዳንዱን ነገር ለእናንተ በቪዲዮ የምናቀርብላችሁ ይሆናል። እስካሁን ሰዓት ድረስ ደግሞ አብራችሁን ስለቆያችሁ በጣም አርጌ ማመስገን እፈልጋለሁ። ያው ሁሉ ጊዜ እንደምናችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ለማለት እፈልጋለሁ። ይህ ቪዲዮ ደግሞ እባካችሁ ብዙ ሰዎች ጋር እንዲደርስ
ላይክ ሼር ማድረጋችሁን አትርሱ። ላለው በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩልኝ። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ